ይህ ሰው በጭንቅላት እጢ ካንሰር ምክንያት ጥቂት ሳምንታት ብቻ እንደቀሩት የተነገረውና ነፍሰ ጡር ሚስቱና ያልተወለደ ልጁን ያለምንም መጠለያ በዕዳ ማዕበል ውስጥ ጥሏቸው ሊያልፍ የተጨነቀ ምስኪን ባል ነው። ነገር ግን ይህን አስቸጋሪ የገንዘብ ችግር ለመፍታት ሲል ለአንድ እብድ ጨዋታ ራሱን አሳልፎ ይሰጣል። ጨዋታውም ሀብታሞች እንደ እንስሳ እንዲያድኑትና ለ24 ሰዓታት በህይወት መቆየት ከቻለ 24.5 ሚሊዮን ዶላር የሚያገኝበት አደገኛ ወጥመድ ነው። የሐሰት ቄሶችና ነፍሰ ገዳዮች በከተማ ሁሉ እያደኑት ባለበት በዚህ ሰዓት እውነታው ግን እሱ ራሱ ጨርሶ ያልታመመና በትልቅ ሴራ የጠመደ መሆኑ ነው። ለመሆኑ ይህ ሰው ከዚህ የሞት አደን ያመልጥ ይሆን? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ሞስት ዴንጀረስ ጌም የተባለውን በ2020 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን ሲጀምር ዶጅ የተባለ ወጣት ቲዮፈንድ የተባለ ኩባንያ ውስጥ ባለ የመጠባበቂያ ክፍል ውስጥ ተቀምጦ ይታያል። ዶጅ በዲትሮይት ውስጥ የሚኖር እውነተኛ የሪል ስቴት አልሚ ሲሆን በአሁን ጊዜ በዕዳ ተዘፍቆ ወደ ሙሉ የገንዘብ ውድመት ተቃርቧል። ለዚህ የገንዘብ ቀውስ ዋነኛው ምክንያት ካሪንግተን የተባለ አሮጌና የተበላሸ ባለ ከፍተኛ ፎቅ የቢሮ ህንፃ መግዛቱ ነው። ህንፃውን መልሶ ለመሸጥ ቢያስብም ህንፃው በጣም መጥፎ ሁኔታ ላይ በመሆኑ ተከራዮችን በፍጹም መሳብ አልቻለም። እሱን ለማደስ ደግሞ ምንም ገንዘብ የለውም። በዚህ የገንዘብ ጭንቅል ላይ ተጨማሪ ጫና የሆነበት ነገር ባለቤቱ ቫል የመጀመሪያ ልጃቸውን ጸንሳ መገኘቷ ነው። በዚህ መሃል የኩባንያ ዋና ስራ አስፈጻሚ ማይልስ እሱን ለማነጋገር ዝግጁ መሆኑ ጸሐፊዋ ትነግረዋለች። ዶጅ ዘመናዊና አስፈሪ ወደሚመስለው ቢሮ በድፍረት ይገባል። ሰውየው እንዴት እንደሆነ ባልታወቀ ሁኔታ የእሱን ደካማ የገንዘብ ታሪክ ጠንቅቆ ያውቃል። ስለዚህ በተረጋጋ ድምፅ አንድ ጨዋታ ከተጫወተ መልቲ ሚሊዮነር መሆን እንደሚችል ይነግረዋል። ጨዋታው ግን ቀላል አይደለም። ሰዎችን የማደንና የመግደል ጨዋታ ነው። እሱም እንዲህ አይነት ጨዋታ መኖሩን ሲሰማ ደንግጦ መጀመሪያ ላይ ለመሳተፍ ፈቃደኛ አይሆንም። ነገር ግን ሰውየው በትልቅ የገንዘብ አቅርቦት ሊያሳምነው ይሞክራል። እሱም በጣም ተስፋ ስለቆረጠ በመጨረሻ በጨዋታው ለመሳተፍ ይስማማል። በሚቀጥለው ትዕይንት ላይ ፊልሙ ወደ ኋላ በመመለስ ዶጅ ከጥቂት ቀናት በፊት እንዴት ከማይልስ ጋር እንደተገናኘና በጨዋታው ለመሳተፍ እንዴት እንደወሰነ ያሳየናል። እሱ በሚቺጋን ዩኒቨርሲቲ ታዋቂ የሩጫ ኮከብና ሪከርድ ሰባሪ ነበር። ማለዳ ላይ በከተማው ጎዳናዎች ላይ በነፃነት እየሮጠ ሳለ የድሮ ሪከርድ ሰባሪነቱን የሚያወሳ የሬዲዮ ስርጭት ድምፅ ከበስተጀርባ ይሰማል። ነገር ግን ድንገት ከባድ የራስ ምታት ህመም ይሰማውና ህመሙ በጣም አሳሳቢ ስለሆነ ወደ ቤት ተመልሶ ቁርስ መስራት ይጀምራል። በሽታው እንደ እንቁላል መጥበስ ያሉ ቀላል ስራዎችን እንኳን ሲያቅተውና መሬት ላይ ሲወድቅበት ያሳየናል። በዚያው ቅጽበት ለሕክምና ገና ያልተከፈሉ የዕዳ ወረቀቶችን ያስተውላል። ይህ ሁኔታም ጭንቀቱን ይጨምረዋል። ነፍሰ ጡር ባለቤቱ የባሏ ጤና ጥሩ አለመሆኑ የበለጠ ግልጽ ሆኖላታል። ለልጃቸው መወለድ የሚደረጉ ዝግጅቶች በሙሉ በሱ ስራ ላይ የተመሰረቱ ናቸው። ስራው ግን እየፈረሰ ነው። ቢሆንም ሚስቱ አጋዥ ሴት ናት። እናም ይህን ጊዜ እንደሚያልፉት ታምናለች። በኋላ ላይ ጥንዶቹ ወደ ዶጅ ምርጥ ጓደኛ ሉገር ባር ይሄዳሉ። ጓደኛውም ከሱ ጋር ባደረገው ኢንቨስትመንት ምክንያት ገንዘብ አጥቷል። ነገር ግን አሁንም ለጓደኛው አጋዥና አሳቢ ነው። አንድ ቀን ዶጅ በውጭ እየተራመደ ሳለ ህመም አጋጥሞት መንገድ ላይ ይወድቃል። ከዛም ወደ ሆስፒታል ሲሄድ ዶክተሮቹ በጭንቅላት ውስጥ ሊሰራ የማይችል የካንሰር እብጠት እንዳለበት ይነግሩታል። ቆይቶም እሱና ሚስቱ በተስፋ መቁረጥ ስሜት ከሆስፒታል ሲወጡ አንድ የሆስፒታል ነርስ ቲዮፈንድ የተባለ ኩባንያ የንግድ ካርድ ይሰጠዋል። ነርሱ ኩባንያው በገንዘብ ለሚቸገሩና ለህልፈት የቀረቡ ህመምተኞችን እንደሚረዳ ይነግረዋል። ዶጅ ለቫል የካንሰር ህመም እንዳለበት ሲነግራት በጣም ታዝናለች። ከዚያም የጤና ዋስትናም ሆነ የህይወት ዋስትና እንደሌለው በግልጽ ይናዘዝላታል። ምክንያቱም የንግድ ዕዳዎቹን ለመክፈል ሲል ዋስትናዎቹን አስቀድሞ ሸጧቸዋል። በተጨማሪም ወላጆቹ በህይወት የሉም። የቫል ወላጆች ደግሞ ድሃ ናቸው። ስለዚህ የገንዘብ እርዳታ የሚጠይቁት ማንም ሰው የላቸውም። አሁን ታሪኩ ወደ አሁኑ ጊዜ ተመልሶ ማይልስ ቢሮ ወስደናል። ሰውየው አደገኛውን ጨዋታ ማስረዳት ይጀምራል። በዚህ ጨዋታ ዶጅ የታዳኙን ሚና ይዛል። ይህ የ4 ሰዓት አደን ነው። በጨዋታው ውስጥ በህይወት በቆየ ቁጥር በየሰዓቱ የተወሰነ ገንዘብ ያገኛል። በተወሰነ ደረጃ ላይ በደረሰ ቁጥር ደግሞ የሰዓቱ ክፍያ ይጨምራል። ጨዋታው ሲያልቅ አሁንም በህይወት ካለ በአጠቃላይ 24.5 ሚሊዮን ዶላር ማሸነፍ ይችላል። ገንዘቡ በሙሉ በተጫዋቹ ስም በተከፈተ ሚስጥራዊ አካውንት ውስጥ የሚቀመጥ ሲሆን ክፍያው በየሰዓቱ መግባቱ ዶጅ ራሱ በስልኩ መከታተል ይችላል። በሰውየው አባባል አዳኞቹ ሰውን ማደን የሚፈልጉ ታዋቂና ሀብታም ባለሀብቶች ናቸው። እሱ አዳኞቹ እነማን እንደሆኑና ምን እንደሚመስሉ በፍጹም አያውቅም። በድንገት ሊያጠቁ ይችላሉ፣ ወይ ደግሞ ከአንድ በላይ አዳኝ በአንድ ጊዜ ሊመጣበት ይችላል። ማይልስ ደንቦቹን ሲያብራራ ጨዋታው አንዴ ከተጀመረ ማቆም ወይም ማቋረጥ አይቻልም።
እሱ በጨዋታ ውስጥ እንዳለ ለማንም መናገር አይችልም። በተጨማሪም ከከተማው መውጣት አይቻልም። እነዚህን ደንቦች ከጣሰ ጨዋታው እሱ እስኪሞት ድረስ አያልቅም። በጨዋታ ውስጥ ቢሞት እንኳን ባለቤቱ ቫልንና ያልተወለደውን ልጃቸውን ለብዙ ዓመታት ሊያስተዳድር የሚችል በቂ ገንዘብ ማግኘት ይችላል። ይህ ተስፋ የቆረጠ ወንዶች በጨዋታው ለመሳተፍ እንዲስማማ ያደርገዋል። ነገር ግን ውሳኔውን ወዲያውኑ አልወሰንም። ውሳኔውን የወሰደው ጄሪ ፒርስ የተባለ የመጨረሻ ተስፋ የነበረው ባለሀብት በዕዳ የተዘፈቀውን የካሪንግተን ህንፃ ላይ ኢንቨስት ለማድረግ የቀረበለትን ጥያቄ ውድቅ ካደረገው በኋላ ነው። በዚያች ምሽት ለሚስቱ ከፒርስ ጋር ጥሩ ስምምነት እንዳደረገና ለሩጫ እንደሚወጣ በውሸት ይነግራታል። ከዚያም ማይልስን በአንድ የምግብ ቤት ውስጥ ያገኘዋል። ጨዋታው ጠዋት በ12:46 ላይ ፀሐይ ስትወጣ ይጀምራል። ሰውየው እቃዎቹን በሙሉ ስልኩንም ጭምር ይወስድበታል። ነገር ግን መድኃኒቱንና የልጁን የአልትራሳውንድ ፎቶግራፍ ብቻ ይተውለታል። ከዚያም በየሰዓቱ ለ15 ሰከንድ ያህል ያለበትን ቦታ የሚከታተል ሌላ ስልክ ይሰጠዋል። ስልኩ በየሰዓቱ የዶጅን ወቅታዊ ቦታ ለአዳኞች ይልካል። ሰውየው የዶጅን ፍርሃት አስወግዶ $50,000 በቅድሚያ ያስገባለታል። በተጨማሪም ህዝብ በበዛበት ቦታ እንዲንቀሳቀስ ይመክረዋል። ምክንያቱም አዳኞቹ በህዝብ ፊት መግደል ስለማይፈልጉ ነው። ጨዋታውን ጀምሮ እንዳይገደል በከተማ ውስጥ እየሮጠ ሳለ ቫል በዶጅ ባንክ አካውንት ውስጥ ከፍተኛ መጠን ያለው ገንዘብ በየሰዓቱ መግባቱን ማስተዋል ትጀምራለች። እሱም ያለ ገንዘብ አውቶቡስ ውስጥ ገብቶ ሾፌሩን ያሳምነዋል። ነገር ግን አንድ ሌላ ሰው አውቶቡስ ውስጥ ሲገባ በጥርጣሬ ታውቶ ወዲያውኑ ይወርዳል። ቆይቶም ጨዋታው ጀምሮ የህዝብ ቦታ ፍለጋ ወደ አንድ ህንፃ ሊፍት ውስጥ ይገባል። ከዚያም ሰማያዊ ሱፍ ከለበሰ ከመጀመሪያው አዳኝ ጋር ይገናኛል። እሱ ኒክሰን የተባለ እንግሊዛዊ ሰው ሲሆን ሊፍቱን አስቆሞ ይገባል። ዶጅ በጥርጣሬ ሰውየውን ተመልክቶ ወደ ሽንት ቤት ሲገባ አዳኙ ተከትሎት ወደ መጸዳጃ ቤት ይገባል። ይህ አዳኝ ፍጹምነትን የሚወድ ሲሆን በመጨረሻም ሽንት ቤት ውስጥ አግኝቶት በቀላሉ ሊገድለው ሲሞክር ዶጅ በበሩ መጥቶ ጥሎት ወዲያውኑ ያመልጣል። ሰውየው ግን ጨዋታው ባለማለቁ ተደስቶ ማሳደዱን ይቀጥላል። ዶጅ ከኒክሰን ማምለጥ ቢችልም በህዝብ መሃል ሲንቀሳቀስ ወዲያውኑ ሁለተኛው አዳኝ ሬገን ቢላ ይዞ ከጀርባው ይቆማል። ነገር ግን ሰማያዊ ሱፍ የለበሰው አዳኝ ሲመጣና ሁለቱ አዳኞች ሲጋጩ ሁለቱን ማምልጦ በብስክሌት ይሄዳል። ባቡር ጣቢያ ደርሶ ባቡሩ ሲገባ ሰማያዊ ሱፍ የለበሰው አዳኝ ቢላዋ ቢወረውርበትም ሳይመታው ያመልጣል። ይህ በእንዲህ እንዳለ ቫል ስታጣራ ባለሀብቱ ፒርስ ኢንቨስት ለማድረግ እንዳልተስማማ ትሰማለች። ምን እየተካሄደ እንዳለ ለማወቅ እንዲረዳትም ሉገርን ጠራዋለች። በዚህ ጊዜ ባሏ ወደ ቤት እንዳልመጣና ትልቅ ህገወጥ ነገር ውስጥ እንደገባ ተረድታለች። ወደ ጨዋታው ስንመለስ ማይልስ ኮኔል የተባለ አስፈሪ ረዳት አለው። እሱም ጨዋታው ሚስጥር ሆኖ እንዲቀጥል የአዳኞቹን የወንጀል ቦታዎች በሙሉ ያጸዳል፣ ማስረጃዎችንም በፍጥነት ያስወግዳል። በሌላ በኩል በዲትሮይት ውስጥ የቲዮ ፈንዷና መስሪያ ቤት የዶጅን እንቅስቃሴ ሁልጊዜ የሚከታተሉ ከፍተኛ የኮምፒውተር መሳሪያዎች ተጭነዋል። እሱም በአውቶቡስ፣ በባቡር፣ በመርከብ ወይም በእግሩ ቢጓዝ ያለበትን ጎዳና በሙሉ ያሳያል። በሚቀጥለው ትዕይንት ከሁሉም አዳኞች አምልጦ ከዚያም ኃጢአቱን ለመናዘዝ ወደ አንድ ቤተክርስቲያን ይሄዳል። ወደ ንስሐ ክፍል በመግባት ክፉ ነገር ውስጥ እንደገባ አሁን ግን መውጣት እንዳልቻለ ለቀሳውስት ይናዘዛል። ይህ በእንዲህ እንዳለ ቫልና ሉገር በሞኝነት ዶጅ አካውንት ወዳለው የባንክ ቅርንጫፍ በመሄድ ከነዚህ ምስጢራዊ ተቀማጭ ገንዘቦች በስተጀርባ ማን እንዳለ ለማወቅ ይሞክራሉ። ነገር ግን እነሱ ራሳቸው ተጠርጣሪ ሆነው ያርፋሉ። ባንክ ውስጥ የሚያነጋግሯት ሰራተኛ ስራ አስኪያጁን ልጥራ ስትል በፍጥነት ባንኩን ለቀው ይወጣሉ። ባሏ ለስልኳ ጥሪ ምላሽ በማይሰጥበት ጊዜ ጥርጣሬዋ ይጨምራል። ከዚያም ወደ ፖሊስ ብትደውልም ነገር ግን የጠፋ ሰው ሪፖርት መመዝገብ አይችሉም። በቤተ ክርስቲያን ውስጥ ዶጅ አንዱን አማኝ አዳኝ መስሎት ይመተዋል። ነገር ግን እውነተኛው አዳኝ ካርተር የተባለው ቀሲስ መሆኑን ሲረዳ በክፍል ውስጥ ያለው አየር ወዲያውኑ ይቀየራል። ካርተር በሙያው የስነ ልቦና ባለሙያ ሲሆን የታዳኙን ታሪክ ከሰማ በኋላ እርምጃውን ቀጥሎ በመዶሻ ይመተዋል። በሁለቱ መካከል ከባድ ትግል ከተደረገ በኋላ ዶጅ ካርተርን በአንድ ትንሽ ክፍል ውስጥ ገፍትሮ ይቆልፍበታል። ነገር ግን እግሩ በመዶሻ ተመቷል። አሁን ኮኔል ከቤተ ክርስቲያን ውጭ ሆኖ ሁኔታውን ሲከታተል ቆይቶ ለቀጣሪው ማይልስ ሪፖርት ያደርጋል። በእግሩ መጎዳት ምክንያት ዶጅ ከአሁን በኋላ መሮጥ አይችልም ይላል። እሱ ግን ቁስሉን ካከመ በኋላ ከአንድ ስታዲየም ጨዋታ አይተው ከሚወጡ ተመልካቾች ጋር ተቀላቅሎ ለመሰወር እቅድ ያወጣል። በዚህ መሃል ኒክሰን የተባለው የመጀመሪያው አዳኝ ይከተለዋል። ህዝቡን ለጥቂት ጊዜ ከተመለከተ በኋላ ታዳኙን ከርቀት ይለየዋል። ሊከተለው ሲል ግን እንደ ዕድል ሆኖ የአንድ ቤተሰብ መኪና የኋላ ኮፈን ውስጥ በመግባት ለጊዜው ያመልጣል። በቤት ውስጥ ባለቤቱ ቫል ባሏ ስላልተገኘ ተጨንቃ በእቃዎቹ ውስጥ ስትፈልግ የቲዮ ፈንድ የንግድ ካርድ ታገኛለች። አሁን እሱ መኪናው ወደ በርሚንግሃም እያመራ መሆኑን ይረዳል። ይህ ማለት ግን ጨዋታው ከተጀመረበት ከተማ መውጣት ማለት ነው። ይህም የጨዋታውን ህግ ይጥሳል። ስለዚህ ቤተሰቡን አስደንግጦ ከመኪናው ከኋላ ክፍል ውስጥ በፍጥነት ይወጣል።
በመኪና ውስጥ እንግዳ ሰው በማግኘቱ ባልየው ዶጅን ያንቀዋል። ነገር ግን ወዲያው ራሱን ይከላከላል። ሚስትየው ለፖሊስ ሪፖርት ስታደርግ ይቅርታ ጠይቆ እየሮጠ በፍጥነት ይሄዳል። ከዛም በአቅራቢያው ነዳጅ የሚቀዳ ታክሲ ሰርቆ ወደ ቤቱ ቢያመራም ነገር ግን አደኑ ገና አላበቃም። ልክ ወደ ቤት ሊገባ ሲል አንድ በሞተር ሳይክል የመጣ ሰው በብረት በትር ሊመታው ይሞክራል። ዶጅ በፍጥነት ወደ ታክሲው ገብቶ ሲያመልጥ ሞተር ሳይክለኛው አሁንም ይከተለዋል። ባሏን እየጠበቀች የነበረችው ባል ይህንን አይታ በፍርሃት ለሉገር ትነግረዋለች። መንገዱን ቢቀጥልም መኪናውን አቁሞ በወረደ ሰዓት ኋላ ገብቶ ተደብቆ የነበረው አንድ አዳኝ አንገቱን ያንቀዋል። ሞተር ሳይክለኛው ቀሲሱ ነበር። ዶጅ የመኪናውን ፍጥነት በመጨመር በአቅራቢያው ካለው ዛፍ ጋር ይጋጫል። ነገር ግን ራሱን ከከባድ አደጋ ያድናል። በዚህ ጊዜ ካርተር ሚስቱን ባልን እንደሚያስገድላት ሲዝትበት ተናዶ እሱን ይገድለዋል። ኮኔል ሁኔታውን ተረድቶ የካርተርን አስክሬን ያስወግዳል። ከዛም ለአለቃ ያሳውቃል። ይህ በእንዲህ እንዳለ ቫል የንግድ ካርዱን ተከትላ ወደ ተጠቀሰው ቦታ በፍጥነት ትሄዳለች። ነገር ግን የቲዮፈንድ ህንፃ ባዶ ሆኖ ታገኘዋለች። በመቀጠል ዶጅ አሁንም ሬጋን እየተከተለው ስለሆነ በአንድ የቱሪስት መርከብ ላይ ይሳፈራል። በመርከቡ ላይ ያለችው አስተናጋጅ ኬኔዲ የተባለች ሌላ አዳኝ መሆኗን ሲረዳ እንደገና ከእሷ ጋር መጣላት ይጀምራል። እሷ የማርሻል አርት ባለሙያ በመሆኗ በድብድቡ ላይ እሱን ክፉኛ ትመተዋለች። ነገር ግን ጨርሳ ልትገድለው ስትል ልብሷን በእሳት ያያይዘዋል። በኋላም በአቅራቢያው ባለ ድልድይ ላይ ሲያመልጥ እሷን ወደ ውሃ ውስጥ ይጥላታል። በሚቀጥለው ትዕይንት ጥቂት ወንበዴዎች እስከ ስልኩ ይይዙታል። እነሱ መጀመሪያ ያደረጉት ነገር ቢኖር ኪሱን መፈተሽ ነበር። በዚህ ጊዜ ሁልጊዜ የሚወስዳቸውንና ማይልስ የሰጠውን የራስ ምታት የህመም ማስታገሻ እንክብሎች ያገኛሉ። እነዚህ ሰዎች የአደንዛዥ እጽ ባለሙያዎችና አዘዋዋሪዎች በመሆናቸው ማንኛውም አይነት ኪኒንና ኬሚካል በቀላሉ የመለየት ልምድ አላቸው። ዶጅ የያዘውን እንክብሎች ሲመረምሯቸው ይህ ለከባድ የካንሰር ህመም የሚሆን መድኃኒት ሳይሆን ሰውን ሆን ብሎ ከባድ የራስ ምታት እንዲያመው የሚያደርግ ኬሚካል መሆኑን ይነግሩታል። ይህ ለዶጅ በጣም አስገራሚ ነበር። ወንበዴዎቹ ግን ገንዘብ ብቻ ነው የሚፈልጉት። ስለዚህ ሊያስረዳቸው ሲሞክር በከፍተኛ ሁኔታ ይደበድቡታል። በዚህ መሃል ኤልቢጂ የተባለው አምስተኛውና የመጨረሻው አዳኝ ወደ ክፍሉ ገብቶ የተኩስ ልውውጥ በመክፈት ሁሉንም ወንበዴዎች ወዲያውኑ ይገላል። ነገር ግን ዶጅን ሊገድለው ሲል የቆሰለው ወንበዴ ከበስተጀርባ ተኩሶ ይገድለዋል። ይህ ለሱ የማምለጫ እድል ይሰጠዋል። ኮኔልም ወደ ቦታው ደርሶ የተለመደውን ስራውን ይሰራል። ማስረጃዎችን ያጸዳል። በመቀጠል ከአደኑ አምልጦ ወደ ሆስፒታል ይሄዳል። እዚያም አንዲት ነርስ መድኃኒቱ የሐሰት መሆኑንና እሱ እዚያ ሆስፒታል እንደገባ የሚያሳይ ምንም መዝገብ እንደሌለ ታረጋግጣለች። ወደ ማይልስ ሲደውል ምንም አይነት የካንሰር ህመም እንደሌለበትና በጨዋታው እንዲሳተፍ ሆን ተብሎ የታቀደ እንደሆነ ይነግረዋል። በተጨማሪም ሉገር እሱን በእጽ ለመመረዝ $50,000 እንደተቀበለ ይነግረዋል። ነገር ግን ደንቦቹ አሁንም ይሰራሉ። ዶጅ በፍጥነት ወደ ሚስቱ ደውሎ ተንኮል እንደተሰራባቸውና ካንሰሩ እውነተኛ እንዳልሆነ ይነግራታል። ሉገር የዚህ ሴራ አካል መሆኑን ገልጾ ከሱ እንድትርቅ ያስጠነቅቃታል። ነገር ግን ብዙም ሳይቆይ ቫል በሐሰተኛ ፖሊሶች ታፍና በማይልስ እጅ ትወድቃለች። በመቀጠል ዶጅ በቀሩት አዳኞች ኒክሰን፣ ሬጋን እና ኬኔዲ ላይ በአባቱ አሮጌ የግንባታ ሱቅ ውስጥ ወጥመድ ያዘጋጃል። ሶስቱም ደርሰው ታዳኛቸውን መፈለግ ይጀምራሉ። መጀመሪያ ከእርሱ ጋር የሚታገለው ሬጋን ሲሆን እጁ በአንድ ትልቅ ምሰሶ ተይዞ ይቆስላል። ኬኔዲም ልትገድለው ስትል በትክክለኛው ሰዓት በደረሰው ሉገር ተመታ ወዲያውኑ ትሞታለች። ከዛም ማይልስ ስለሱ የተናገረው ውሸት መሆኑንና እሱን እንዳልመረዘው ጓደኛው ያስረዳዋል። ነገር ግን ከመውጣታቸው በፊት የአባቱን አሮጌ ሱቅ በማፈንዳት ሬጋንን ይገድለዋል። ይህ በእንዲህ እንዳለ ኮኔል ማስረጃውን ለማጽዳት ሲመጣ ሚስቱ የት እንዳለች እንዲነግረው ያስገድደዋል። እሱም ማይልስ ዋና መሰረቱን በፈረሰው ካሪንግተን ህንፃ ውስጥ እንዳደረገ ይነግረዋል። ዶጅ ጊዜ ሳያባክን ወደ ካሪንግተን ያመራል። ወደ ላይ ሲወጣ ህንፃው ባዶ ሆኖ ቫል ታስራ ያገኛታል። ጥንዶቹ በመጨረሻ ይተቃቀፋሉ። ነገር ግን ደስታቸው በኒክሰን ይቋረጣል። እስከ ህንፃው ጣራ ድረስም ሊገድለው ያሳድደዋል። በተደረገው ውጊያ ዶጅ ከህንፃው ጫፍ ላይ ተንጠልጥሎ ይወድቃል። ኒክሰን እጁን በቢላ ወቅቱ ሊገድለው ሲዘጋጅ ድንገት ፀሐይ ስትወጣ ያያል። አሁን ሙሉ 24 ሰዓት አልፏል። ከዛ መሳሪያውን አስቀምጦ በትህትና ዶጅን ወደ ላይ ይስበዋል። ጨዋታውን በይፋ አብቅቷል። ኒክሰን ጥሩ ጨዋታ በመጫወቷ ሞግሶት ይሄዳል። ወዲያውኑ ማይልስ ደውሎ ጨዋታውንና $24.5 ሚሊዮን ማሸነፉን ይነግረዋል። ፊልሙ እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።